በዛሬው ክፍል ትምህርታችን እንግዲህ የምናየው ስለ ኮንዲሽናል ሴንቴንስ ነው። እዚህ ጋር የምታዩዋቸው ጥያቄዎች ሁሉም ኮንዲሽናል ሴንቴንሶች ናቸው። ኮንዲሽናል ሴንቴንስ መሆናቸውን የሚያመላክተን ብዙ ጊዜ ኮንዲሽናል ሴንቴንሱ ከሁለት አረፍተ ነገር ነው የሚሰሩት፣ ከአንድ ጥገኛና ከአንድ ጥገኛ ያልሆነ ማለት ነው። ሜን ክሎዝ እና ዲፔንደንት ክሎዝ ወይም ጥገኛ አረፍተ ነገር። ብዙ ጊዜ ጥገኛ አረፍተ ነገሮች ሁሉም እዚህ ጋር መጀመሪያ ያሉት ኢፍ ብሎ የሚጀምሩት ጥገኛ አረፍተ ነገሮች ናቸው። ኢፍ ክሎዝ በመባል ይታወቃሉ። እንዲሁም ሁለተኛው ደግሞ ሜን ክሎዝ ነው። ይሄ ከኮማ ቀጥሎ የሚመጡት ሁሉ ሜን ክሎዝ ነው። ራሳቸውን ችለው ሰብጀክት ቨርብ እና ኦብጀክት ያላቸውና ራሳቸውን ችለው መልእክት የሚያስተላልፉ ናቸው። እነዚህ አራት አይነት ኮንዲሽናል ሴንቴንሶች አሉ። ለዛሬ እንግዲህ የተወሰኑትን ለማየት እንሞክራለን ማለት ነው። የመጀመሪያው ኢፍ ዩ ሂት አይስ ኢት ዳሽ ይላል። ኤ ዊል ሜልት፣ ቢ ሜልት፣ ሲ ውድ ሜልት ይላል። አሁን የመጀመሪያው ጥያቄ ኮንሰፕቱ ካየ ነው ጀነራል ትሩዝ ነው። አሁን አይስ ሂት በሚደረግበት ሰዓት ወይም ደግሞ ሙቀት በሚሰጥበት ሰዓት ሁሌ ይቀልጣል። ስለዚህ ኢፍ ዩ ሂት አይስ ኢት ሜልትስ ይሆናል። ስለዚህ እነዚህ አይነት ጀነራል ትሩዞች በምናወራበት ሰዓት ኢፍ ክሎዝ ላይ የሚሰጠው ቨርብ ሂት ነው። አሁን እዚህ ጋር እንደተሰጠኝ ቨርብ ዋን ፎርም ነው ወይም ሲምፕል ፕሬዘንት ነው። ሜን ክሎዝም ላይ በተመሳሳይ ቨርብ ዋን መሆን አለበት፣ ሲምፕል ፕሬዘንት ቴንስ መሆን አለበት። ስለዚህ መልሱ ቢ ነው ማለት ነው። ሁለተኛ ጥያቄ በተመለከተ ኢፍ አይ ዳሽ ዩ አይ ውድ ቶክ ቱ ሄር ይላል። እንግዲህ ከሁለት አንዱ ቨርብ ይሰጣችኋል፣ ወይ የኢፍ ክሎዝ ይሰጣል ወይ ደግሞ የሜን ክሎዝ ይሰጣል። አንደኛ ጥያቄ ላይ የኢፍ ክሎዝ ቨርብ ተሰጥቷችሁ ነበረ ሲምፕል ፕሬዘንት ቴንስ። ከዛ በኋላ ያው ሲምፕል ፕሬዘንት ቴንስ መሆኑን በቀላሉ አውቀናል፣ ለምን ጀነራል ትሩዝ ስለሆነ ማለት ነው። የሁለተኛው ላይ ኮንዲሽናል ሴንቴንስ ታይፕ 2 ነው። ይሄ መሆኑ በምናወቅን ሜን ክሎዝ ላይ በተሰጠን ውድ ፕላስ ቨርብ ዋን የኮንዲሽናል ሴንቴንስ ታይፕ 2 ወይም አንላይክሊ ኮንዲሽን በመባል የሚታወቀው ማለት ነው። ስትራክቸሩ ይሄ ይመስላል። ሜን ክሎዝ ላይ ውድ፣ ኩድ፣ ሹድ ፕላስ ቨርብ ዋን ነው የምንጠቀመው ሜን ክሎዝ ላይ ማለት ነው። ኢፍ ክሎዝ ላይ ከሆነ ደግሞ ቨርብ ቱ ወይም ሲምፕል ፓስት ፎርም ኦፍ ዘ ቨርብ ነው የምትጠቀሙት። ስለዚህ ይህንን አረፍተ ነገር ሙሉ ለማድረግ ትክክለኛውን መልስ ከኤ እስከ ሲ ከተሰጡት ምርጫዎች ውስጥ ሲምፕል ፓስት ፎርም የሆነውን እመርጣለሁ ማለት ነው። ቢ እዚህ ጋር አውቶማቲካሊ አይሆንም። ስለዚህ ትክክለኛ መልሱ የሚሆነው ሲ ነው ማለት ነው። ኢፍ አይ ዌር ኮንዲሽናል ሴንቴንስ ላይ ወዝ ከምንል ዌር ብንል ተመራጭ ነው። ስለዚህ ኢፍ አይ ዌር ዩ አይ ውድ ቶክ ቱ ሄር የሚለው ትክክለኛ መልስ ነው ማለት ነው። ይሄ ኮንዲሽናል ሴንቴንስ ታይፕ 2 ወይም ላይክሊ ኮንዲሽን በትርጉም ደረጃ በፕሬዘንት ሆኖ ኔጋቲቭ የሆኑ ወይም አሁን ላይ ሆኖ ያልሆኑ አንላይክሊ የሆኑ ወይም ይሆናሉ ተባል ማይጠበቁ ነገሮችን ዲስክራይብ ለማድረግ የምንጠቀምበት ነው። ሶስተኛው ጥያቄ ኢፍ ኢት ሬንስ አይ ዳሽ ማይ አምብሬላ ይላል። ይሄ ኢፍ ክሎዝ ላይ ሲምፕል ፕሬዘንት ቴንስ ተሰጥቶናል። አሁን ሜን ክሎዝ ነው የቀረው ማለት ነው። ኢፍ ክሎዝ ላይ ያለው ቨርብ ሬንስ የሚለው ሲምፕል ፕሬዘንት ፎርም ነው ወይም ቪ1 ፎርም ነው። ስለዚህ ሜን ክሎዝ ላይ የሚመጣው ዊል ኦር ሻል ኦር ካን ኦር ሜይ ፕላስ ቨርብ ዋን ይሆናል። ለምን? ኮንዲሽናል ሴንቴንስ ታይፕ 1 ነው ይሄ። ኮንዲሽናል ሴንቴንስ ታይፕ 1 ኢፍ ክሎዝ ላይ ቪ1 ሲሰጥ ሜን ክሎዝ ላይ አሁን ባልኩት መሰረት እንጠቀማለን። ዊል ካን ሻል ፕላስ ቨርብ ዋን እንጠቀማለን። ኮንሰፕቱም ደግሞ በፊውቸር ወይም ወደፊት እንዲህ ሊሆን ይችላል፣ እንዲህ ከሆነ እንዲህ ሊሆን ይችላል ብለን የምናወራቸውና ፕሮባብል ኮንዲሽን ወይም ደግሞ ላይክሊ ነው አክሽኖቹ ይሆናሉ ተብሎ የሚጠበቁ ናቸው። ምሳሌ ኢፍ ኢት ሬንስ አይ ዊል ቴክ ማይ አምብሬላ ሂር ኢዝ ዘ ቤስት አንሰር ቢ። ኢፍ ኢት ሬንስ አይ ዊል ቴክ አምብሬላ እላለሁ። ይሄ ማለት ሊዘንብ ይችላል። ኦኬ ዝግጅት ያስፈልጋል። 75% ይሆናል ተብሎ የሚጠበቁ ናቸው። ጥያቄ ቁጥር 1 ላይ እንዳየ ነው ኢፍ ዩ ሂት አይስ ኢት ሜልትስ ያል ሁለቱም ጋር ሲምፕል ፕሬዘንት ቴንስ ነበር የተጠቀምኩት። ሁሌም ነው ይሄ በቃ ሁሌ አይስ ሂት በተደረገበት ሰዓት ይቀልጣል። ይሄ ምናልባት ሊሆን ይችላል ብለን የምንገልጸው ነገር አይደለም። ሶስተኛ ግን ይሄ ከዚህ ሌት የሚያደርገው በፊውቸር ሆኖ ሊሆን ይችላል ተብለን ብሎ የሚጠበቁ ድርጊቶች ዲስክራይብ ለማድረግ የምንጠቀምበት ነው። ስለዚህ ኢፍ ክሎዝ ላይ ቨርብ ዋን ትጠቀማላችሁ። ሜን ክሎዝ ላይ ደግሞ ዊል ካን ሻል ሜይ ፕለስ ቨርብ ዋን ይሆናል ማለት ነው። when we come to question number 4 it says if I had known I dash you ይሄ ሶስተኛው የኮንዲሽናል ሴንቴንስ አይነት ደርሰናል ማለት ነው። ይቅርታ አራተኛ ማለት ነው። ይሄ ሪጀክትድ ኮንዲሽን ወይም ደግሞ ፓስት ኮንዲሽን በመባል ይታወቃል፣ ወይም ኮንዲሽናል ሴንቴንስ ታይፕ 3 በመባል ይታወቃል። ኢፍ ክሎዝ ላይ ኦልዌይስ ሃድ ፕላስ ቨርብ 3 ነው የምንጠቀመው ወይም ፓስት ፐርፌክት ፎርም እንጠቀማለን። ሜን ክሎዝ ላይ ከሆነ ደግሞ would have should have could have ፕላስ ቨርብ 3 እንጠቀማለን ማለት ነው። ኦልዌይስ ራይት። በትርጉም ደረጃ በዚህ ፎርም ወይም ስትራክቸር የምትመሰረቷቸው አረፍተ ነገሮች ትርጉማቸው ምን ማለት ነው? ድሮ ነው ያኔ ወይም ኦልሬዲ ፓስት ሃፕንድ የሆኑ አክሽኖች ናቸው። እሺ ያኔ ባቅ ኖሮ እኮ ነግርህ ነበር ነው። ኦኬ ድሮ ያኔ if I had known the way I would have told you ልል እችላለሁ። ያኔ ባቅ ኖሮ እኮ ነግርህ ነበር። ያኔ እኮ በደንብ አድርጌ
ባጠና ኖሮ መልሱን እሰራ ነበር ወይም ጥሩ ውጤት አስመዘግብ ነበር። ግን አሁን በፍጹም ማስተካከል የማንችላቸው ያለፉ ድርጊቶችን ለማውራት ስንፈልግ ወይም ደግሞ ጸጸታችንን ለመግለጽ ስንፈልግ የምንጠቀመው ነው ኮንዲሽናል ሴንቴንስ ታይፕ 3 ማለት ነው። ስትራክቸሩ ይሄ ይመስላል። ትርጉሙም ለማየት ሞክረናል እና ትክክለኛ መልሱ ከኤ እስከ ሲ ባለው ማብራሪያ መሰረት እናንተ ኮመንት ላይ ታስቀምጡልኛላችሁ። አምስተኛና የመጨረሻው ጥያቄ ኢፍ ሺ ዳሽ ሃርደር ሺ ውድ ፓስ ዘ ኤግዛም። ይሄ ጥያቄ እንግዲህ ማብራሪያውን ከ1 እስከ 3 ወይም ከ1 እስከ 4 ባሉት ጥያቄዎች ስንሰራ የሰራነውና ያየነው ነው። እናንተ ትሞክሩትና ኮመንት ላይ ታስቀምጡልኛላችሁ። እንዲሁም ደግሞ ግልጽ ያልሆነ ሀሳብ ካለ ኮመንት ላይ ታስቀምጡልኝ። ሞር ለማብራራት ጥረት አደርጋለሁ። እጅግ አድርጌ አመሰግናለሁ ስለተከታተላችሁኝ። ሃቭ ኤ ናይስ ታይም። ጉድ ላክ